የሆነ ጊዜ ላይ የአብዛኛው ሰው ምኞት ስልክ መያዝ ነበር። እውነቴን ነው ከኔው ጀምሮ ማለት ነው። የሰው ልጅ ስልክ ከያዘ ምን ያገባኝ? ደበር ካለ ቲክቶክ የገብቼ እስክሮል እቺን ብቻ ነው እንጂ ሌላ ጉድ ማለቱን አላውቅም። እውነቴን ነው። አሁን ግን መጣል ነው የሚያምረው። ሰው ግን ደግሞ ቢጥል ይከርባል መስሎት ነው እንጂ ማለት ነው። የኔ ውድ ስልክ አንቺን ማጣት አልፈልግም፣ ግን ደግሞ በቃ እያበላሸሽኝ መጣሽ። ምን አይነት ጅልና በእናታችሁ አይደብርሽም እንዴ? ወንድ ልጅን በፍቅር የሚያስለቅሱ ሴቶች እኮ ማለት ነው ከዚህ በፊት እነሱ ከአንዴም ሁለት ሶስት አፍቅረው ተጎድተው አልቅሰው ምናምን ስለሚያውቁ ያችን ነገር አሁን ወደ ወንድ ልጅ ማጥመድ ስለሚፈልጉ እንዴት በፍቅር ማጥመድ እንዳለባቸው ከፊተኛው ህይወታቸው ያውቃሉ። እንዴት ማስለቀስም እንዳለባቸው ካለፈው ህይወታቸው ስለሚያውቁ በደንብ አድርገው ምንም አያደክማቸው። እውነቴን ነው። ከዚህ በፊት እነሱ እንዴት እንዳለቀሱ እንዴት በፍቅር እንደተጠመዱ ስለሚያውቁት ቀስ አድርጎ አባብለው ገፋፍተው ያስገቡታል። ከዛ ወዲያ ካንቺ ውጪ የእናት የምትክ ነሽ የአባት ያክስቱ ልጅ ነሽ ምናምን ብሎ ጠግረር የልሻኔ ጅሊ ብሎክ ስታደርገው እዚህ መጥፎ ሚዲያ ላይ ደግሞ ጅልነት ወንድ ልጅ ካፈቀረ ምናምን ሲያለቅስ ሩጦ ወደ ሰይፉ እውነቴን ነው ዩሃ ሚዲያ ነው ይሮጥ የሚሄድ በጣም ችግር ነው። እባካችሁ ሴቶች ያነ ሌላ ህይወት ነው። በቃ እንዴ በዛ ስለተጎዳችሁ እዚህ መጥታችሁ ሌላ ህይወት አታበላሹ። ወንዶችም ደግሞ እንግዲህ እሷ የምትበቀላችሁ ምንም ማድረግ አይቻልም። ራሷ ስለተበጠበጠች ነው። ላንቺ እኮ ጠላት አያስፈልግሽም። እውነቴን ነው። የራስሽ ውሳኔዎች በቂ ጉዳት እያደረሱብሽ። ከዚህ በላይ ጠላት አለ እንዴ? የራስሽ ውሳኔዎች ናቸው ዛሬ እንደዚህ አመዳም ቆረቆ እንዳያስመሰሉሽ። የራስሽ ውሳኔዎች ነው ከማይሆን ሰው ጥለው ተከዳው ተበላው ተጣጣው ምን አልሆን የምትዩ እና ከራስሽ ከዚህ በላይ የራስሽ ውሳኔ ጠላት በቃ ይሄ ነው። ሌላ የሰው ጠላት አያስፈልግሽም። በቂሽ። መጀመሪያ የራስሽን ውሳኔዎች አረጋጊ። ከዛ ቀስ ብሎ ጠላት ይመጣላችኋል። ጠላት ደግሞ ለጠላት እውነቴን ነው። ግን ከውሳኔ በላይ ጠላት የለም። ጓደኞቹሽ እኮ እንደው አግብተው አለ ቆረ እንደው አንቺ ላይ አግቢ ምናምን ሲሉሽ እንደው ከቻልሽ በሰው ወሬ ምናምን ተገፋፍተሽ ባታገቢ እንደው አይ ደግሞ ኧረ ቤተሰቦቼ እያሉኝ ጓደኞቹ እያሉኝ ማግባት አለብኝ ካልሽ ጓደኞቹሽ ማግባታቸውን ብቻ ሳይሆን ምን አይነት ህይወት ውስጥ እንዳሉ ጠይቂያቸው። ያገቡትን እንዴት ነው ጠጋ ብለሽ አማክሪ፣ እወቂ። ሰው ማግባታቸውን እንጂ እዛ ሄደው መቃጠላቸውን አያውቁም። እነሱም እንዳንቺ እኮ እንትና ገባይ ሁለተኛ ስታገባ አንቺ ሶስተኛ እንዲህ እያሉ ነው የቀቀሏችሁ። ስለዚህ ቤተሰብ እንደው የሚለኝ መስማት አለብኝ እንዴ። ሰው የሰው መሳለቂያ ከመሆን ካልሽ እንደው ቢያንስ ያሉበትን ህይወት አጣል። ከዛ በኋላ ቀስ ብለሽ ትቀቀያለሽ ደግሞ ለመቀቀል። እውነቴን ነው፣ ችግር የለውም እንዴ። በምትወጂው ሰው ችላ መባልሽ በጣም አስከፊ ነገር ነው። እውነቴን ነው። ከዛ የባሰው ግን አንቺ በሱ ችላ መባል ምንም ነገር እንዳልሆንሽ ለማስመሰል መሞከርሽ። እውነቴን ነው። ማስመሰልሽ በውስጥሽ እየተቃጠልሽ በሰዎች እያልሽ በየሄድሽበት እያገጠልሽ ሌሊት ግን እየተንሰቀሰቅሽ ማደርሽ ይጎዳሽ። እውነቴን ነው። ይሄን ስቃይ ደግሞ አንድ ቀን ይቺ እንባ ፈጣሪ አይቷት የሆነ ትርጉም ያምጣላችሁ። ጨለማው እኮ በጣም ምርጥ ጓደኛሽ ነበረ። እውነቴን ነው። ነገር ግን ጥያቄ ያበዛል። አንቺ ደግሞ የእሱን ጥያቄ መመለስ ሲያቅተሽ ትራስ ታቅፈሽ ስታለቅሽ ታሪያለሽ። እውነቴን ነው። ጨለማ እንደ ጨለማ ያለ በጣም ምርጥ ጓደኛ ራስሽን እንድታስቢ የሚያደርግ በቃ ጨለማ ብቻ ነው። ነገር ግን ጥያቄ ያበዛን፣ በጣም ብዙ ጥያቄ ያመጣን። ውሎሽን ደህና ውለሽ ፀሐይ ገርበብ ስትይ ይጀምርሻል። ከዛ አንቺ ያን ጥያቄ መቻል መመለስ ስለሚያቅተሽ በእንባ ትዘጊዋለሽ። ደግሞ ይዙሽ አንድ ቀን ይሄ እንባ ውጤታማ ትሆኛለሽ። የኔ ውድ ብቻ አንቺ በርታት፣ ጠንከር በይ፣ አምላኬ በይ። ከዚህ ውጭ ሌላ ምንም አማራጭ ስለሌለ ማለት እኔ በየኮሜንቱ እየገባሁ አይለያችሁ በፍቅር ኑሩ ውለዱ ከበዱ እምላቸው ሰዎች ቆይ ለምንድን ነው የሚለያዩት? ቆይ እድል የሆነ እንዴ እኔ ስላቸው ነው እንዴ የሚለያዩት? ኮሜንት የሚለጋ እኮ አሁን እያፈርኩ በቃ ባለፈው በሳምንት ሳይሞላ መልሰው ይጣላሉ። የተዋ በቃ እድሌ ነው መሰለኝ ጠማማ ሰው ሁሉ አልቦለ ጠማ አባ ይባላል። እኔ የኮሜንት አርበኛው ነው የተዋ በቃ እንደውም ከዚህ በኋላ አልላችሁም። ተለያዩ መንቀረቀራችሁ ታከፈለጋችሁ ያለው ተከራ ሰው ሁሉ አጨብጭቤ ከዛ ላይ አጨብጭቤ ሳራ በቃ ትለያያላችሁ። አይደብርም እንዴ? ለኔ ለሞራል ያታስቡት እንዴ? እኔ ግን ቀይ ወንድ ብዙ ደስ አይለኝም ማለት ቀላሲል ማለት ነው። ብዙ ደስ አይለኝም ማለት እንዴ። ፋዘር ቆይ ደስ ቢሎትስ ምን ሊያረጉት ነው? ሊዘቡት ሊሸፍሩት ወንድ አይደሉም እንዴ እርሶ? እኔ በህይወቴም በዘመኔ የማውቀው ሴት ልጅ ናት ለምርጫው። በወንድ ላይ ባለ ነገር ሴት ልጅ ናት የምመርጠው። ቀይ ቢሆን ጥቁር ቢሆን ምን አገባሁት? ምን አከለፈለፈው? ምን እዚህ እንዴ የት እንሄድ? ቆይ ምን አስበው ነው? ቆይ እንዴ ምቀኛ ከሆነ ሰው ጋርና ቅናት ካለበት ሰው ጋር ወሬ አትተው።
እውነቴን ነው። የሆነ ነገር ባወራችሁ ቁጥር እቺን ነገር እኮ ያላት ያቺን ለመናገር ፈልጎ ነው። ገባኝ። ይህ ጅል መስየው ነው። እናንተ ኖርማል ወሬ እያወራችሁ እሱ ግን ጠላልፎ ከሌላ ነገር ጋር የሚያያይዘው። እውነቴን ነው። ዝም ብላችሁ እናንተ እኮ ኖርማል ወሬ ነው ያወራችሁ። ገባኝ። ይሄን ያለው እኮ ያቺን የባለፈቱን ነገር ለማንሳት ፈልጎ ነው። በቅኔ የመናገሩ ነው እያለ ነገሩን አወሳስቦ ከየትኛውም ጋር ሰው ጋር የሚያያይዛችሁ። ስለዚህ የምታወሩትን ሰው ለምን ሳቅ ጨዋታ አይደለም። ዝም ብሎ በቃ ተው፣ በቃ አታውሩ። ሲጀመር በቃ ከሌለ የለህም ነው እንዴ? ለመመሳሰል ብለህ ህይወትን አታከብድ። ዝም ብለህ ሰውኛውን ኑር። ምንድነው የሌላችሁን ነገር እንዳላችሁ እያስመሰላችሁ አትኑሩ። በቃ አንድ ነገር ከሌለ እንደሌለህ እየኖርክ ማግኘት ትችላለህ እንጂ እንዳለህ እያስመሰልክ እየኖርኩ ምንም ነገር ታገኝ አትችልም። ትልቁ ስህተትሽ እኮ አንቺ ጭንቅላት ለሚያስፈልገው ሰው ልብሽን መስጠትሽ ነው። እውነቴን ነው። ያለ ቦታው እየቀያየራችሁት ነው እኮ እንደዚህ ጭምድድድ ብላችሁ እንዳሮየ ጫማ የምትኖሩት ማለት ነው። እውነቴን ነው። ሁሉን ነገር ስትሰጡ አስፈላጊ ለሆነ ነገር ስጡ። አይምሮ እንደሚያስፈልገው ማሰቢያ እንደሚያስፈልገው ያወቃችሁ ልባችሁን ትሰጡታላችሁ። በልባችሁ አስብ። ምን እዚህ ለስልኬ የምስጋና ቪዲዮ ሰርቼ ከዛ እንዴት ነው ሜንሽን ማድረግ የምችለው? እውነቴን ነው። እስኪ ይሄን አይነት ሲስተም ስሩ። ሜንሽን አድርጌ ከዛ በራሷ መጣ ኮሜንት ላይ የኔ ውድ ቤት ታመሰግናለሁ፣ እሺ ክበርልኝ፣ እኔ ሁሌም ላንተ መስዋዕት እንደሆንኩ ነው ምናምን ብላ እንድጽፍ። ይሄን እስኪ ስሩ። አየር አበረደ፣ ውሃ ሰነጠቅና ላውቶፕ ቀፈጠነ ምናምን ከምትሉ ይሄን አይነት ሲስተም ስሩ። እኔ እፈልጋለሁ፣ ማመስገን እፈልጋለሁ። አሁን ላይ እሷ ናት ለራሷ ልፈነዳ ደርሳ፣ ለኔ ግን ይኸው ፍንዳታዬን ቀነሳ እያደረገች ነው። የኔ ውድ ቤስት፣ የኔ ማርማራታ ደግሞ እንደዚህ እያልኩ እያመሰገንኩሽ እስታካርኪና ነገርኩሽ። የቪዲዮ ይመለስና እና በቃ የሆነ ስራ ስሩ። ሜንሽን ላርጋት፣ ከዛ መጥታ ትጻፍ ኮሜንት ላይ ታመስግነኝ። በቃ እፈልጋለሁ እንደዚህ። ኢትዮጵያ ያላችሁ ቲክታከሮች ምንድነው እንዴ? ጉፋን ሲያማችሁ ለሆስፒታል እየገባችሁ በሶፍት እጃችሁን እየጠመጠባችሁ እንደዚህ ስቶሪ የምትሰሩት እንዴ? ማንን ለማስጨነቅ ነው? እኛ ቅመሞች ፈታ ለማድረግ እንታገላለን፣ ጅማታችንን እናዞራለን። እናንተ ዝም ብለ አፍንጫችሁን እፍን ሲያረጋችሁላ ሆስፒታል ትገቡና የሆነ እዚህ መርፌ ምናምን እጃችሁ ላይ ተሰክቶ ስቶሪ ትሰቅላላችሁ። ተዋ በቃ ታመማችሁ አይደል? እኛ የእናንተ መታመም አንወድም፣ ፈጣሪ ይማራችሁ። ግን ስቶሪ አትስቀሉ። መምዳት የማትችል ከሆነ ውድ ፋሚሊዎች እኔ ሁለቀን አልተመቸኝም፣ ወደ ሚዲያ አልመጣሁም። አመሰግናለሁ። ባይሆን ጸሎት አድርጉልኝ። በቃ ምንድነው እንደዚህ እጃችሁን እየጠመጠባችሁ የምትመጡ? ተዋ ቢያር በዛም እኛ በስንቱ እንጨነቅ፣ በስንቱ ይጨነቁ ቅመሞች። በቃ ከነሱ ሌላው የሚጨነቅ የለም። እውነቴን ነው። በዛ መዳሟ ጋር ትዳረቃለች፣ በዚህ ቤተሰብ ያደርቃታል፣ በዚህ ደግሞ ስለ ቲክታከር ትሰብ። እንዴት በቃ ታመማችሁ አይደል እንዴ? ስድኑ ትመጣላችሁ።